የሰቀሉት እነማን ናቸው? ሮማውያን። ኦኬ። በዚህ ውስጥ አንድ ሰው በታሪክ ደረጃ እንኳን ዱርዬ ነው ብሎ ጌታ ኢየሱስ ክርስቶስን የተናገረ የለም። ለዚህ ቶሎ ይቅርታ ጠይቅ፣ ይቅርታ ጠይቅ፣ ይቅርታ ጠይቅ። ቅዱስ አንድ ጎይቶም ጀስት 1 ሚኒት ሰጣለሁ። ከኔ ቀጥይ። ይቅርታ ጠይቅ። ዱርዬ ነው ያልከው ኤርሚያስ አያወራም። አንተ ይቅርታ ሳትጠይቅ ውሸት እየጠየቅኩ ኤርሚያስ አያወራም። ይቅርታ ጠይቅ። ሰላም አስገባሻለሁ። እሺ አንድ ጥያቄ ልጠይቃችሁ። ሚካኤል እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ሚዩት አድርገው። እሺ ቴንክ ዩ። ኦኬ ወንድማችን ጎይቶም አንድ ጥያቄ ጠይቀሃለሁ። ይሁዲ እንደመሆነ መጠን ማለት ነው፣ በይሁዲ እምነት ውስጥ ስላለ አይ ቲንክ ያዕቆብም ጠይቀሃለሁ፣ ሚካኤልም ጠይቀሃለሁ። ሚካኤል በይሁዲ እምነት ውስጥ ያለው ወንድም ነው። ኦኬ የሽዋ በታሪክ ውስጥ የነበረ ሰው ነው አይደለም? እስራኤላውያን በታሪክ ውስጥ የሌለ ውሸት ነው። የሽዋ የሚባል ሰው የለም እዚህ ምድር ላይ አልነበረም ብላችሁ ነው የምታምኑት ወይስ ነበረ ግን እውነተኛ መሲህ አይደለም ብላችሁ ነው የምታምኑት? ሚካኤል ነበረ ግን እውነተኛ መሲህ አይደለም ብለን ነው የምናምነው። ከኢትዮጵያ የመጣነው ቤተ እስራኤሎችም በአውሮፓ የመጡት ይሁዳዊት ብለው ስማቸውን ሰይመው የሚንቀሳቀሱት ነበረ ግን እሱ አይደለም እውነተኛው መሲሁ፣ አንቀበለውም ብቻ ነው እንጂ አሉ። ሌላውን ነገር ምንም ችግር የለብንም። እና እዚህ እንቁላል ደግሞ ያስቀመጥከው እኛ የኢትዮጵያ ቤተ እስራኤሎች እንቁላል ወይም ስጋ በፋሲካ አንበላም። ፈረንጆች አይሁድ ነን የሚሉት ግና ይበላሉ ስጋ። ኦኬ ስናስተካክል ልዩነት አለና ከዛ ውስጥም ገባ። ሁላችን ቤተ እስራኤል ወይ ይሁዳ ተብለን ነው የምንጠራው። እናስተካክላለን። ሚኪ እሺ ቴንክ ዩ ስለሰጠህ መልስ ቴንክ ዩ። ጎይቶም የሚካኤልን ሐሳብ ተስማማለህ አይደል? ይሁዲ እምነት ተከታይ እንደመሆነ መጠን የሽዋ የሚባል ሰው በታሪክ ውስጥ ነበር አይደል? የዛሬ 2000 ዓመት ጎይቶም ማይክ ሚዩት ነው እያወራ ከሆነ ኦኬ ጎይቶም ያወራ ኦኬ ማይክ እሺ በታሪክ ውስጥ አይሁዳዊ እንደመሆነ መጠን በይሁዲ እምነት ውስጥ ነው ያለው። የሽዋ ትክክለኛ መሲህ አይደለም አምላክም አይደለም ነው ብለህ የምታምነው። ግን የሽዋ የሚባል ሰው ከማርያም የተወለደ በምድር ላይ በእስራኤል የዛሬ 2000 ዓመት ነበረ ተብሎ በአይሁዳውያኑ ዘንድ ይታመናል አይደል? አዎ ተጽፏል። በቃ እሺ ያዕቆብ እየከታች ያለው ሚዩት አድርገው እንደምና ቴንክ ዩ አመሰግናለሁ። ግን ቆኋላ ተጠይቃለህ እሰጥሃለሁ። ቆይ በደምብ የምጠይቀው ጥያቄ እሰጥሃለሁ። ተጠይቃለህ። አዲስ በጣም ተሰስተሃል። ታሪክ ወቀው ወንድሜ እሰጥሃለሁ። ቆይ እሰጥሃለሁ። ቴንክ ዩ እሺ ከታች ኦኬ እሺ እነዚህ እንግዲህ ለአዲስ ሁለቱ ቤተ እስራኤላውያን ናቸው። ሌሎች አንድ ማት አሉ ታች ቤተ እስራኤላውያን ማለት በይሁዲ እምነት ውስጥ ያሉ ማለት ነው። የኢየሱስ ክርስቶስን አምላክነት የማያምኑ ፍጹም መሲህ አይደለም ብለው የሚሉ ግን ከኔ ጋራ የሚነጋገሩ እዚህ ቤት ገብተው የመናገር ራይታቸው መብታቸው የተከበረ ነው። ስለዚህ በታሪክ ውስጥ እስራኤል አገሪቱ እንዳገር መቼም ከእስራኤል የበለጠ ታሪክ አውቃለሁ ብለህ ካላልክ በስተቀር እንዳገር ሪኮግናይዝ አድርጋ የሽዋ የሚባል ሰው በምድር ላይ የዛሬ 2000 ዓመት ማርያም የምትባል እናቱ ነበረች ብለው በታልሙድ ላይ በታሪክ ሁሉ ጭምር ያውቃሉ። አምላክ አይደለም ነው ብለው እንጂ የሚያምኑት እውነተኛ መሲህ አይደለም ነው እንጂ ብለው የሚያምኑት እሺ ማነው? ያዕቆብ አልኩኝ። አሞጽ ቴንክ ዩ አሞጽ የሰማሁት ነው። ያ የሽዋ የዛሬ 2000 ዓመት ነበር አይደል? አዎ ካቱ በታልሙድ ተጽፏል። በዛን ዘመን በነበሩት መጽሐፍቶች ተጽፏል። እሺ ይሄን ሁሉ የአይሁድ ማንበብ ይችላሉ። ታልም ያ ይሄን ሁሉ ያምናሉ። ማንኛውም ራባይ ሲጠይቀው ያምናል። ያ ስለዚህ አዲስ ተሰማ ነው ተከታዮች እንደነበር ያ ቴንክ ዩ አሞጽ ቴንክ ዩ ለበበለስ ማለት
በመጽሐፍ ቅዱስ ብቻ ሳይሆን እስራኤል በታሪክ እንኳን ዲና ያላደረገችው ልታደርገው የማትችለው የራሷ ወገን የሆነ የራሷ ዘር የሆነ አንድ ሰው ነው ብላ ነው እንጂ የምታምነው አምላክ አይደለም ነው ብላ እንጂ የምታምነው እውነተኛ መሲህ አይደለም ነው ብላ እንጂ የምታምነው ኢየሱስ የሚባል ሰው በምድር ላይ የዛሬ 2000 ዓመት አልነበረም ውሸት ነው እንኳን ብለው ራሱ አይሁዳውያን እንኳን አልካዱም። እነዚህ ሶስቱም የሚያወሩ አይሁዳውያን ናቸው። ምንድነው መልስ? ኤቪደንስ የላችሁም ብለህ የምትለው አገሪቱ እንደ ሀገር የምታምነው እስራኤል እንደ ሀገር የምታምነው የተወለደበት ቦታ፣ ያደገበት ቦታ፣ የተቀበረበት ቦታ፣ የሞተበት ቦታ፣ የተነሳበት ቦታ ብላ ጆሲፈስ የሚባል የታሪክ ጸሐፊ ያለ የነሱ በጣም ጥንታዊ የሆነ ደግሞ ዕውቅ የሆነ የታሪክ ጸሐፊ ማለት ነው። እሱ ሁሉ እንኳን ጭምር ሳይቀር ጽፎ አንተ ከመጽሐፍ ቅዱስ ውጪ እውነተኛ የሆነ ሂስቶሪካል መረጃ አታመጣም ትላለህ። የራሱ ወገኖች የሆኑ አይሁዳውያን በእውነተኛ መሲህነቱና አዳኝነቱ ባንቀበለውም ኢየሱስ የሚባል የሺዋ የሚባል ሰው ግን በምድር ላይ ነበር አሉ። ይሄው ስር ቁጭ ብለው ማለት ነው። መልስ ምንድነው? ኦኬ አውቄ ነው እስራኤላውያን ያስገባቸው። ቴንክ ዩ። አሁን እኔ I'm going to use your own logic against you። አሁን አንተ ከነሱ በልጠህ እንግዲህ እነሱ ክርስቶስ ሰው ነው ግለሰብ ነው አሉ። አየህ እነሱ አዳምጥ፣ አሁን አታቋርጠኝ። ግለሰብ ነው ካሉ አንተ ክርስቶስ ነው። ኦኬ ልጨርስ። ልጨርስ አይደለም። አንተ ግለሰብ ነው ካሉ እነሱ አንተ ክርስቶስ ነው ልትል አትችልም። ቢኮዝ እዛው ነው የተወለደው፣ እነሱ ናቸው ታሪኩን የሚያውቁት፣ እነሱ ናቸው ትክክል የሚሆኑት ማለት ነው በአንተ ሎጂክ ከሆነ። ቆይ ልጨርስ። ገባ? ቢኮዝ የእስራኤል ዜጋ ነው፣ ታሪኩን ያውቁታል አይደለም። መጽሐፉ ወንድሜ መጽሐፉ። ቆይ ልጨርስ ወንድሜ። ቆይ ይኸውልህ፣ እሺ ጨርስ አንተ። ናምበር 1 ታሪከኛ ያላ ነስማ አዲስ ታይም ዜጋ በመሆን አይደለም እምነቱና ሃይማኖቱን በመከተል ነው። በተለይ ቢሆን ምን ያደርጋችሁ? እኔ ሳወራ ኤርሚያስ እኮ ሲያወራ ነበር። ለምን አላቋረጣችሁትም? አልገባኝም። እሺ አውራ። እሺ እንስማ። ምን ላትስማሙ እኮ ትችላላችሁ፣ በተራችሁ ታወራላችሁ። ኤርሚያስ አንተ አብዛኛውን ፖለቲካ ቤት ሄደህ ስለምትውለው የፖለቲካ አርገህ ስለምትወስደው፣ ስለዚህ ልንስማማ ካንተ ጋር ነው። ለምሳሌ አልችልም። ለምን አብዛኛውን ፖለቲካ ነውና በእምነትና በሃይማኖት ገብተህ ወይ ስትነጋገር ሰምቼህ አላውቅም። አንተ አሁን እንትን ለማድረግ ነው ወንድሜ። ባንስማማስ ምን ችግር አለው? አሁን ዋና ያስቀጥታለህ። በቃ ባጭሩ ባለመስማማት እኮ መብታችን ነው አይደል? ኦፍ ኮርስ የሀሳብ ልዩነት አለን ማለት ነው። ወደ ኤርሚያስ ልመለስ። ኤርሚያስ ያለው ምንድነው? ማረጋገጫ አድርጎ ያመጣው አይሁዶችን ነው። አይሁዶች ደግሞ ግለሰብ ነው አምላክ አይደለም ነው የሚሉት። አንድ ተራ ግለሰብ ነው የሚሉት። እንደውም ዱርዬ ነው ሌባ ነው ሁሉ ነው የሚሉት። ስለዚህ አንተ ለአምላክ ለመሆኑ ማረጋገጫ እነሱ ሊሆኑ አይችሉም ነው የኔ ሎጂክ። ደግሞ ገባ? ኦኬ እኔ አምላክ ዱርዬ ነው ትላለህ። እኛ ዱርዬ ነው ብለናል። ይሄ ጥላቻ ነው። ዱርዬ ነው ብለናል። እኛ ዱርዬ ነው ብለናል። እንደ ስርዓት ይሰማል። ለምን አስሬ እንድናወርድ ታደርጋለህ? ቆይ የሚታርፍ ምን አይነት ወሬ ነው የምታወራው? ምንድን ነው ዱርዬ? ቆይ ቢኒ ዱርዬ ምናምን እያልክ ቃል የምታወራ እንዳንተ ዱርዬ አለ እንዴ? እንዳንተ ዱርዬ አለ? ሲጀምር ወንድምነት አክብረን እኮ ነው እያወራን። ሀብታሙ አንደኛ የሰው ሃይማኖት ያላለውን አለ ብለህ ትላለህ። እኔ አሁን ከአይሁዳውያን ወንድሞችና ሌባ ፓስተር እናንተ አሁን የአጭበርባሪ ፓስተር ካንሰር ምናምን አነጻው የምትል ውሸታ ቀባጣል። በቃ ቆይ እንዳታስወርደው ወንድምነት። ቆይ ማናችሁም እንዳታስወርዱት ሀብታሙ። ኦኬ አንተ ከነሱ ሰምተህ ነው ወይ ኢየሱስ ክርስቶስን እውነተኝነት የምታረጋግጠው አልከኝ። አሁን በግራና በግታች በጎንህ ያሉትና አይሁዳውያን ወንድሞች ናቸው፣ በይሁዲ እምነት ውስጥ ያሉ። ኦኬ አንተን በመወድበት አንተን በማከብርበት እነሱን እወዳቸዋለሁ፣ አከብራቸዋለሁ። የሃይማኖት ልዩነት አለን። አዎ በእውቀት እንነጋገራለን። ከሚካኤል ጋር ና ብዬ ጠራሁት። ለዛ ነው ጎይታው ምንም እንደዚህ ና ብዬ ጠራሁት ማለት ነው። በጣም ብዙዎች አሉታቸው አንዳንድ ቁጥር እየጻፉ ያሉ ማለት ነው። ኦኬ ግን እነሱ ያሉትን በል ዱርዬ ነው ምናምን ነገር ሲሉ እኔ ሰምቻቸው አላውቅም። ኦኬ ያላሉትን አትበል። አንድ ሰው ነው የኛ ወገን ነው ግን እውነተኛ መሲህ ግን አይደለም አምላክ አይደለም ብለዋሉ። ኦኬ እነሱ ናቸው ወይ ታዲያ? አሁን እዚህ ጎይቶም እና ሚካኤል አሉ አምላክ አይደለም ግን የኛ ሰው ነው ብለዋል። ይሄንን እንግዲህ በታሪካቸው እነሱ እንኳን ራሱ ምንም እንኳን አምላክነቱና አዳኝነቱን ባይቀበሉም ዲና ያላደረጉት ግን ምንድነው? እንደተሰቀለ ያምናሉ። እንደተሰቀለ ያምናል። ኤርሚያስ አምጣየኝ ጥያቄ ነው። እንደተሰቀለ እንደተነሳ ያምናሉ። አስጨርሰኝ። እንደተሰቀለ እናምናለን። አዎ እንደተሰቀለ እናምናለን። አድመጠኝ
ቆይ ሚኪ ለምንድን ነው የተሰቀለው? አድመጠኝ። አዲስ ከኔ ጋራ ማውራት ካልፈለግ ትወርዳለህ ብራዘር። አይ ያዳም አንተም ልትመልስልኝ። ኦኬ አድመጠኝና ጨርሼ ልስጥህ። የተግባቦት ህግ ወቅ እንጂ እንዴ። ስለዚህ ምንድነው ያሉት እነሱ? አንተ እነሱ ያላሉትን አሉ ብለህ አትበል። ያሉትን እዚሁ እየነገሩ ነው። አንድ ሰው ነበረ፣ አምላክ አይደለም፣ እውነተኛ መሲህ አይደለም አሉ። ኤርሚያስ ታዲያ እነሱ በነገሩ መሰረት ነው ወይ አንተ የምታምነው አልከኝ። ኦኬ አሁን ከሚኪና ከሚካኤል ጋርና ከጎይቶም ጋራ ከሌሎች አይሁዳውያን ወገኖች ጋራ በዚህ ጉዳይ እንነጋገራለን። ቶራን ጠቅሰን እንነጋገራለን። የሺዋ ማን ነው ብዬ ጠይቃቸዋለሁ። እነሱም በታናሁ እንደተጻፈ ይነግሩኛል፣ ወይ ደግሞ ታልሙድ ላይ ወይ ግማራ በሚል መጽሐፍት ላይ በእነሱ በራሳቸው ባለ ላይ በሱ ያስረዱኛል ማለት ነው። በእውቀት ነው እዚህ የምናወራው፣ ዝም ብሎ በጭፍን አይደለም። እኔም ዝም ብዬ በጭፍን ልድፍ አላረግም። ሄጄ እስራኤላውያኑ ላይ እስራኤላውያኑ መጥተው እንደዛ ያርጉም። አንዳንዶቹ እንኳን ሲጣሉ ሲጋጩ ይቅርታ ይጠይቃሉ። ተናድጄ ነው እንደዚህ ያልኩት ብለው ማለት ነው። ተከባብረን የምናወራው በእውቀት ነው የምናወራው። ኦኬ አንተ ግን የምታውቀው ታዲያ አምላክ መሆኑን እነሱ እንደዚህ ሰው ነው እያሉ እየነገሩ አምላክ መሆኑን አንተ እንዴት ነው የምታምነው ነው ያልከኝ አይደል? ኦኬ ሚካኤል እና ጎይቶም አይሁዳውያን ናቸው። ይሁዲ እምነት ውስጥ ነው ያሉት በየሽዋ አያምኑ። እኔና ወንድሞቼ ወንጌላውያን አማኞች ያመኑ ኢየሱስ አምላክ መሆኑን ያመኑ ከሚካኤልና ከጎይቶም አሁን ካሉት እስራኤላውያኑ ምስክርነት ሰምተን አይደለም። ታዲያ ማን ነው? ጥንት ከነበሩት የዛሬ 2000 ዓመት ከነበሩት አይሁዳውያን አባቶቻችን ምስክርነት ሰምተን ነው። ከነማ ከነ ጴጥሮስ፣ ከነ ዮሐንስ፣ ከነ ያዕቆብ፣ ኦኬ ከነ ማርቆስ፣ ከነ ማቴዎስ በሙሉ እነዚህ አይሁዳውያን ናቸው አባቶች፣ ሐዋርያቱ ማለት ነው። የሺዋን የተከተሉ ሰዎች አረቦች አልነበሩም። ያስከተላቸው ሰዎች በሙሉ የገሊላና ከይሁዳ የነበሩ ሰዎች ናቸው። አይሁዳውያኑ ናቸው የተከተሉት። እውነተኛ ምስክሮች ያዩትን ጻፉልን፣ ሐዋርያት ናቸው፣ እናምናቸዋለን። ስለዚህ አምላክ መሆኑን እኔ ያመንኩት እውነተኛ መሲህ ያመንኩት መሆኑን ያመንኩት ጳውሎስን ሰምቼ እንጂ ሚካኤልን ሰምቼ አይደለም። ሚካኤልና ጳውሎስ አይሁዳውያን ናቸው ሁለቱ፣ በስጋ ልደት የአብርሃም ዘር ናቸው። ስለዚህ የጳውሎስን አምናለሁ የታመነ ሐዋርያ ስለሆነ በዘመኑም ስለነበረ። ሚካኤል በዘመኑ አልነበረም። እሺ በታሪክ በአይሁዳውያን ታሪክ ትርክት ሲመጣለት የሺዋ የሚባል ሰው ነበር፣ ግን እውነተኛ መሲህ ግን አይደለም ብሎ አለ። ስለዚህ አሁን ከሚካኤል ጋር ስንነጋገር የሺዋ እውነተኛ መሲህ እንደሆነ አምላክም ሰውም እንደሆነ የማስረዳው የአዲስ ኪዳንን መጽሐፍ ጠቅሼ አልቀበልም ብሎ ካለ የአዲስ ኪዳን መጽሐፍት ደግሞ ቶራንና የመዝሙራትን የነቢያትን መጽሐፍ ጠቅሼ ነው እዚህ ከነሱ ጋር መወያየው። ያላሉትም በማለት ሁለተኛ ኢየሱስ የሚባል በምድር ላይ ከመጽሐፍ ቅዱስ ውጪ ሌላ ታሪክ አይመሰክርለትም ብለ ያልከው እስራኤላውያን ራሱ የሥጋ ወገኖቹ ባይቀበሉት እንኳን አምላክ አይደለም ሰው ብቻ ነው እንኳን ብለው የሚሉት ይሄው ስለ መሰከሩ ማለት ነው። ስለዚህ የታሪክ አስረጅነት አገሪቱ ህዝቡ በሙሉ ያምናል ማለት ነው። ጠቅላይ ሚኒስትሩ ሄደ በጠይቅ ኔታንያሁ ነበር ይላል። በታሪክ አይክዱም፣ ማንም ዲና አያደርግም። ነበር ይላል። አዎ ነበር ይላል። እንደ ይሁዲነቱ በመሲህነቱ ላያምን ይችላል። አያምንም ይሁዲ ስለሆነ ጠቅላይ ሚኒስትሩ ማለት ነው። ሂድና አራባዮቹን ጠይቃቸው ነበር ነው የሚሉት። ኮይኖቹን ጠይቅ። አዎ ነበረ፣ የሺዋ በምድር ላይ ነበረ። እኛ ግን እውነተኛ መሲህ ነው ብለን አናምኑም አንቀበለውም እንጂ ነበረ እኮ ነው እያሉ እየነገሩን ያሉት። ታዲያ በታሪክ መረጃ የለም ብለህ ትላለህ እንዴ? ኦኬ እኔ በታሪክ ከመጽሐፍ ተጽፏል። ትክክል ነው። እየጠበኩ ነው። አይ እኔ መልስ ልሰጥ እየጠበኩ ነው። ይቅርታ ጠይቅ። ውሸት ነው ያወራሁት። ቆይ ጎይቶ ውሸት ነው ያወራሁት። ፌክ ፓስተር አረ ፌክ ፓስተር ተረጋጋ። ይኸውልህ እኔ ብሎክ ካንሰር አዳንኩ ብለህ አንተ ሰው የቀደልኩ አንተ አንተን ገና ቆይ ጊዜ አንዴ ስጡኝ አንዴ ገና እኮ የአንተን ካንሰር እየፈወስንልህ እኮ እየተፈወስክ እኮ ነው። ባይዘው አረ የራስን ችግር ፈውስ። አሁን እየተፈወስክ ነው ወዳጅ፣ እየተፈወስክ ስለሆነ የድንቁርና ካንሰር አለብህ፣ እሱን እየፈወስንልህ ነው። ከየት አምጥተህ ነው? እስራኤል ራሱ ኢየሱስ በስጋ እንዳለ አያውቁም ብለሃል። እስራኤል ሁሉ መስክረዋል። ይቅርታ ጠይቀው። ውሸት ነው ያወራው ብለህ ይቅርታ ጠይቅ። ይቅርታ ጠይቅ። ወንድምነት የሚለው ቅዱስ የሚለው ትክክል ነው። ይቅርታ ጠይቅ። አይሁዳውያን አምጥቼ አስመስክሬብሃለሁ። ቶሎ ይቅርታ ጠይቅ። አይሁዳውያን ኢየሱስ በስጋ እንዳለ እንኳን አያምኑም ነበር ብላል። ይሄው እነሱ ከታልሙድም አውጥተው ነግረው ቆይ መርሲ አንዴ ልጨርስ። ትልቁ ላይ አርጉኝ። ትልቁ ላይ አርጉኝ። አንዴ ቆይ አንዴ ኤርሚያስ እኔ ሐሳቤ ለምን ትገላለህ? ጎይሶምና ቢኒ አንዳንድ ንገረው። just give me 1 minute ጎይሶም ተረጋጋ። ሰው ይቅርታ ጠይቅ። ቶሎ በል
ቶሎ በል ይቅርታ ጠይቅ። እስኪ ቅዱስ ፌክ ፓስተር አንድ ጊዜ ተረጋጋ። እኔ ይቅርታ ጠይቅ ብያለሁ። ማንም አያወራህም። እስከዛ ድረስ ማንም አያወራህም። ይቅርታ። ሁለተኛ ይቅርታ የምጠይቀው ኢየሱስ ዱርዬ ነው ብያለሁ። ይቅርታ ጠይቃለሁ በል። ጠይቅ። አላልኩም እኔ ይላሉ ነው ያልኩት። ይላሉ ከየት ነው አምጥታ ያልከው? እኔማ ኢየሱስ አምላኬ ነው ነው የምለው። ማስረጃ አይሁዳውያን ዱርዬ ብለው ያሉበትም መረጃ አምጣ። መረጃ አምጣ። የሰቀሉት እንደዛ ብለው መሰለኝ። ማስረጃ አምጣ። ማስረጃ ምን ተብሎ ነው የተሰቀለው? አሁን ሰቀሉት ኢየሱስ ዱርዬ ነው ብለው እዚህ ላይ ስህተት አለብህ። እኛ አይደለንም የሰቀልነው። የሰቀሉት አይሁዶች ምን ብለው የሰቀሉት? እኛ አይደለም የሰቀልነው። ለምን አይሁዶች ግን የሰቀሉት እነማን ናቸው? የሰቀሉት ዱርዬ ነው ብለው ነው ያልከው? መረጃ አምጣ። ምን ብለው ነው? ሐሰተኛ ብለው ኖ ጲላጦስ እንኳን አቀረበበትም ነው። ላስተምርህ። ቆይ ስማኝ ላስተምርህ። በቃ ወይ ሃንጎቨር ላይ ሆነ ይሁን አይዶን ነው። ጲላጦስ ራሱ ይሄ ሰው ኃጢአት የለበትም ብሎ መስክሮ እጁን የታጠበበት ነው መጽሐፍ ቅዱስ ላይ። ኢቭን ኢፍ ጴጥሮስ ምንድን ነው ያለው? ኃጢአትን አላደረገም ይላል። ኃጢአትን አላደረገም ብሎ ጴጥሮስ ጽፏል። ጳውሎስ ደግሞ ምን ብሎ ጽፏል? ኃጢአት አያውቀውም ብሎ ጽፏል። በዚህ ሰው ላይ ምንም አይነት በደልና ኃጢአት አላገኘሁበትም ብሎ ጽፏል። የሰቀሉት እነማን ናቸው? ሮማውያን። ኦኬ። በዚህ ውስጥ አንድ ሰው በታሪክ ደረጃ እንኳን ዱርዬ ነው ብሎ ጌታ ኢየሱስ ክርስቶስን የተናገረ የለም። ለዚህ ቶሎ ይቅርታ ጠይቅ። ይቅርታ ጠይቅ። ይቅርታ ጠይቅ። አንድ ጎይቶም ጀስት ዋን ሚኒት ሰጣለሁ። ከኔ ቀጥይ። ይቅርታ ጠይቅ። ዱርዬ ነው ያልከው ኤርሚያስ አያወራህም። አንተ ይቅርታ ሳትጠይቅ ውሸት እኔ እየጠየኩ ኤርሚያስ አያወራህም። ይቅርታ ጠይቅ። ከየት አምጥተህ አመንካን? ካንሰር አድኛለሁ ያልከውን አንተ ውሸት ይቅርታ ጠይቅ። መጀመሪያ ካንሰር አድኛለሁ ያልከው ውሸት እኔ እያወራሁ ነው። መጠይቅህን መልስ። ይኸው ያንተን ካንሰር እኮ እየፈወስንልህ ነው። ትቀልዳለህ። በወሬ በተረት ይኸው የእውቀት ካንሰርህን እየፈወስኩልህ ነው። እየፈወስንልህ እኮ ነው። የዘረኝነት ካንሰር ውስጥ አለ። በጣም ታመሃል። የዘረኝነት ካንሰር፣ በጣም ዘረኛ ነህ። ሰው ታባላለህ። ይሄንን ሁሉ እየፈወስንልህ ነው። ስለዚህ ካንሰር ውስጥ ያለ ሰው ነህ አንተ። ያኛው ደም በማጥራት ይወጣል፣ ያንተ ደግሞ በእውቀት ይወጣል። እያላበ አሃ እያልክ እናወጣልሃለን። የእውቀት ካንሰር ማለት የዘረኝነት ካንሰር ውስጥ አለ። ህዝብ ታባላለህ። ይሄንን እንደዚህ ሚት እያረኩ እያሰቃየው አወጣለሁ። እያላበ ይወጣልሃል ማለት ነው። ስለዚህ ሁለተኛ ኢየሱስ ክርስቶስ በታሪክ አልነበረም ብለህ እንዳታወራ። ሁለተኛ ይሁዲዎች አልወደዱትም። ኦንታውራ አሚቴ ሎ አሃቡ ይዘ እባት ሎ አቡታ የተደረክ ችሎ ቦታ ትኩፋ አዩፖ ሮማይም ሹልቲም ባረጽ ሮማ እሺ፣ መንገዱን አልተቀበሉትም፣ ስለዛም አልተከተሉትም፣ ስለዛም ጥላቻም ነበራባቸው ማለት ነው። ሚፖ በኋላ አሎደ አማኮረቻማ አሱት ማሻሱ በኤቪዮቶ አሊደይ ሮማይም የመንግስት ሮማ ማለት በዛ ሰዓት ሮሜዎች ነበር መንግስቱን እንትን ያሏት እስራኤልን የጠበቋት ማለት ነው። በዛ ሰዓት ለምንድን ነው ያደረጉ? አሳልፎ ለሮማዎች ሰጡት ነው የሚለው እንደሚያውቁ ኒፖ በሻም ሮማይም ኬን አሰቃይቶት አሰቀሉት፣ ገደሉት ማለት ነው ባጭሩ። ባስ ይሄ ነው ታሪኩ ነው። ያ ሚካኤል፣ አሁን የምትቃወመው ሀሳብ ካለ መቀጠል ትችላለህ። ታንክ ዩ። ይሄ ታሪኩ ነው። ከፈለግ ደግሞ መጣላ ከዚ ታንክ ዩ ጎይታ። ማንም እኮ ህፃኑነን እርሜ ህፃኑነን የሚያስተምሩን እንደዚህ ነበር። እንዳልተቀበሉ የራሱ ህዝቦች እንዳልተቀበሉትኝ እንደውም አይሁድ ነው አሳልፎ ሰጥ ሁሉ የተጻፈ ነው። ከምንድን ነው ብትለው ከቶራው ነው ያነበበው። ይሄ ልጅ ራሱ ፈጥሮ ነገር አይደለም። አይሁድ ማንንም እዚህ አሁን አቆሜ ብትጠይቃቸው ስለ ክርስቶስ ምንድነው ብትላቸው ይሄ ወንድም የመለሰውን ነው የሚመልሱልህ። ብዙ ህዝብ እንደነበረው እንደተከተለው ግን እንዳልተቀበሉት። እንዴት ታዲያ ተቀበሉት? ብዙ ተከታይ ነበር፣ እንዴት ሊባል ይቻላል? ድገስ እስቲ ብዙ ተቀባይ ነበረው፣ ግን ተቀራሚዎቹ እንትን ነበር፣ አልወደዱትም፣ ጠጣው ነበር፣ ጥላቻ ነበር። ጳውሎስ አልተቀበለውም። ቆይ ልጠይቅ፣ ጳውሎስ ዳንኤል አልተቀበሉትም? ምንድናቸው? ዳንኤል አልተቀበለውም። ዳንኤል ማን ነው?
ነቢዩ ዳንኤል ነው የምትይ? መጽሐፍ ነቢዩ ዳንኤል በሱ ሰዓት አልነበረም፣ ከሱ በፊት ነበር። እንዴት ብሎ ሊቀበለው ይችላል? እሺ ማን ናቸው የተቀበሉት? እስኪ ንገረኝ አንተ በምታውቀው። ብዙ ሰዎች ትምህርቱ 12 ደቂቃ አይሁድ አይደሉም? ይቅርታ እስቲ እኔ አሁን ያወራሁት ምንም ሞት የለው ያልክ ነው? ማንም አልተቀበለውም እያለ ነው። እኔ አላልኩም። ለምን እንደዛ የምትይ? ለምን እንደዛ የጠየኩህ እኮ ተረጋጋ። አንተ ጨርሰህ ዝም ብያለሁ አይደለ? አንቺ ደግሞ አትግቢ። እኔ ተከታይ አልነበረውም ማለት ነው። ቆይ ስነ ስርዓት ይዘህ እኔ ያተቆጥካ ቆይ ማንም መጥቶ እንደፈለገ ተናግሮ እዚህ ቤት አይወጣም። እንደዚህ ብላ አታወራም። ጣልቃ ምገባ የኔ ቤት ነው። እዚህ ቤት ያለው የኔ ቤት ነው። ኦኬ ቤትሽ ከሆነ እንለያይ። በዚያው መንገድ እንለያይ። ቤትሽ ስለሆነ ቤትሽ ከሆነ እንሄዳለሁ። ስነ ስርዓት ይዘህ ስነ ስርዓት ማውራት ትችላለህ። ቆይ ስነ ስርዓት ያለውን ዝም ብዬ አዳምጫለሁ። አሁን ደግሞ እኔ መልስ ልስጥ። አንቺ እንደፈለከው እንዳልፈለከው አትበይ። ጋይ ቲራጋ أنا رجوا بروح عشان مون رجوا ميود. ترجوا حتى بالسدة تسمع ميخائيل. أنا كوي سجوا ياورا تاوردو ياورا شجري لهم أنا كاورد ميخائيل እንደዚህ አይነት ትምህርት ከየት እንደመጣ እኔ ልንገር። አንተ ይመስለኛል አዳሪ ትምህርት ቤት አልተማርክም። የቄስ ትምህርት ቤት የተማርክ አይመስለኝም። ብዙ የቄስ ትምህርት ቤት የሚማሩ ራባዮች የሚያስተምሯቸው እንደዚህ አይነት ትምህርት ነው። ምክንያቱም ኢየሱስ ክርስቶስን ጎበዝ ተማሪ ነበር፣ መንፈሳዊ ሰው ነበር፣ ብዙ ይከተሉት ነበር እና ግን መጨረሻ ላይ እኔ አምላክ ነኝ ብሎ ተናገረ ነው ብለው የሚያስተምሩ። አንተ ግን መንፈሳዊ ትምህርት ስላልተማርክ ነው አንተ በውጭ የምታውቀውን ዕውቀት ነው የምትናገር እና እንደዚህ አይነት ነገር የለም ብለህ አትልም። አይደለም ኢትዮጵያዊ ቀርቶ እንዴት ይሰጣል? ስማ ተቀራሚ መስማታል። ሚካኤል እኔ አልሆንኩትም እየተናገረች ነው። እኔም እኮ መልስ መስጠት አለብኝ። በደንብ ነው የሚሰጠው። አድመጠና በደንብ ነው የሚሰጠው። የሽባሽን ይዘሽ ወደዛ ወደ የምትፈልጊ ቦታ ይዘሽ እሺ። የሽባት እኔ የተማርኩበትን ቦታ ብነግርሽ እንዴት እንደስተላለ እውነቱን ነው። እዚህ ላይ ተማረ ማለት ይቻላል። ኤርሚ ጋር እኔ መጽሐፍ እየከፈትኩኝ ባለፈው አንቺ እንስሳት መጭ ስንወያይ ነበር ነው። ኤርሚ ጋር አይደለም ያውቀኝ ክፋር ሐሲድን የተማሩ ሰዎች አሉ። የትናንት የተማርኩሽ እኔ ክፋር ሐሲድን በዛሬ 26 ዓመት የተማርኩ ሰው ነኝ። ታውቂ ከሆነሽ እና ልንገርሽ ማናቸው አስተማሪዎች በንሳት የነበሩት ላስተምርሽ። ፈረንጆችን እንደዚህ ብለው ነው የሚያምኑ። ፈረንጆቹ ሳይቀሩ ተራለው እኔ ጽዳት ሳጸዳ እጠይቃቸዋለሁ ሽባ ተማሪዎች እና እነሱ ምንድነው የሚሉ እሱ ጎበዝ ተማሪ ነበር መንፈሳዊ ነበር እንጂ አምላክ አይደለም ብለው ነው ራባን ተምሩለ ነው የሚሉ። አንተ ለምንድነው መንፈሳዊ ነው አንቺ እንዴት ብለሽ ተረዳሽ? መንፈሳዊ የሚለውን ቃላት ጎበዝ ተማሪ ነው ሩሃኒ ማለት ነው። ጎበዝ ተማሪ ነበር። ሞገስ ነው አያ ረቢ አኪባ ቆይ ልጠይቅ አንተ አይ ዶንት ቲንክ ተምረህ ማላንተ አስተምር መጥቻለሁ አልሰጠኝ ብለው ነው። እሺ ባልተማርኩ እና አልተማርኩ አንተ ለተስመረ ነው ስጀመር ጅሞ ተማርና አውራይ አንተ አስተምራለሁ። በደንብ አድርጌ አስተምራለሁ። ናኔና ቤት ልክፈትና እኔ መጽሐፉን ከፍቼ ቁጭ አድርጌ ላስረዳ። ወንድሜ ትምህርት ያሳየህ ነው በላይ ኖ አላሳይህ ኤርሚ እንደሚያስተምር ተሰማለህ። እነ ልጅ አትልቅ ሰው ነህ። እነ ልጅ ነኝ ግን ስለዚህ እኮ ነው የምልህ። እኔ መጽሐፉን ከፍቼ እያስረዳው ላስተምርህና ከኔ ቤት ከፍቼ እኮ ነው የምልህ። ገባህ? እሺ አስተምረኝ። ኤርሚ ያውቀኛል። ከቀደም መጽሐፍ ከፍተን እኔና ኤርሚ ስንወያይ ነበር። እኛ የምናውቀውን ነገር አይደለም ትላለህ። ስለ ኢየሱስ እናንተ እንደዚህ ተብሎ ነው የሚባለው። እኛ እንደዛ አላልኩ። ተማሪ ጎበዝ ነበረ መንፈሳዊ የሚለውን ግላ
ማንም አይልም የትም ቦታ ተናገር መንፈሳዊ የሚልሽ የትኛው መጽሐፍ ላይ ነው መንፈሳዊ ብሰረሽ ምንም ችግር የለም መጽሐፍ የት ላይ ነው ተጽፏ ንገሪ ብቻ ራባኒሞች እንደዛ እኔም ለማረው ፈልጋለሁ ራባኒም ያፍታሪክ የሚናገሩት መጽሐፉን የትላይኛው መጽሐፍ ነው ተማሩ لقد بطورة لقد بطورة أتبطوخ كان لقد بطورة 100% بطورة هنا يشو لو يا عرب دول لو يا بطورة لو كتب بطورة أزمة يا ازرف يا كتب بطورة تقول لي رافع قناة فيلو ازرف يا بطورة كتب بطورة ازرف تقول لي رافع افلو من لا رافع يا بطورة يشو هنا تسمع ميخائيل ما كتب ربي شمون بين اسمع ميخائيل أتالو ما تبقى مشخاك بشوم دبر أتالو لما تعرف كتب بطورة راب بسم الله راب بطورة بخمسة خمسة تورا ما زي تورا زي خمسة خمسة تورا مي برشيد أدفرين بخمسة خمسة تورا كتب شامراف يا شامراف تجي ቆይ ሰኒ ታልሙድ ላይ አውጭልኝ እኔ ልንገርሽ ታልሙድ ማለት ትችላለሽ ታልሙድ ይሄ ቶራ አይደለም ይሄ እኮ የሊቃውንቶች መጽሐፍ እኮ ነው ሚካኤል አውቃለሁ ካልከ እንግዲህ እኔ አውጥቼ ላሳየ እሺ አንዴ እሱን ማስታወቂያ ልናገር በሊቃውንቶች አለ በሊቃውንቶች ሊኖር ይችላል በቶራ አሁን የለም ብለህ እኮ ነበር ይኖራል እኔ ማስረጃ ላወጣ ስል ይኖራል ታልሙድ ቶራ ነው ብለሽ ነው ሁላችሁ ሚዩት አድርጉ አንድ ኧረ ማስታወቂያ ልናገር ሚኪ አንዴ ሚዩት አድርጉ ማስታወቂያ እንናገርበት አንዴ ማስታወቂያ ልናገርና ትቀጥላላችሁ ሚኪ እስከዛ እህትየው ታልሙድን ማውጣት ትቻለሽ ኮሜንት አትዝጉት ኮሜንቱን ከፈቱት ኮሜንት ላይ እስራኤልን በተመለከተ ስድብ የምትጽፉ ሰዎች ያለ ምንም ማስጠንቀቂያ ብሎክ ነው ማድረጋችሁ ሞዴሬተሮቼ ይሄን ስራ እሱን አይቼ ነው ያጠፋሁት ኮሜንት ቴንክ ዩ ማጥፋት ሳይሆን እህትየው ሞዴሬተር እጅሽ ላይ ነው ያለው ስልጣን ያለው እስራኤልን በተመለከተ የሚሳደብ ሰው እኔ ቤት እድል ፈንታ የለውም ማለት ይሄን ቤት ዳግማያየው ብሎክ አድርጉት በእውቀት ያውሩ ወገኖቼን ወንጌል ምንሰብከውን እየሰበከን ያለ ነው እነሱም የሚነግሩንን ይነግሩናል እንማማራለን ከዛ ውጪ እስራኤልን ባህሉን ሃይማኖቱ ምናምን ነገር የምትሳደቡ የሰከሩ ምናምን ብላችሁ ብትሉ ያለ ምንም ማስጠንቀቂያ አልኩ ጽሁፍን ያየው ጊዜ እስከ ወዲያኛው ነው ማስወጣ ከኔ ቤት ማለት ብሎክ አድርጊ በሌላ አካውንት ስትመጣ እንደዚሁ ደግሞ ሲያወሩ ከተገኘ አሁንም እንደዚሁ ትወጣለህ ስለዚህ ለምትጽፉት ነገር ተጠንቀቁ ኦኬ ከየትኛው ቤተ እምነቱን እናስወግዳችኋለን ማለት ነው አርፋችሁ ሰው ይነጋገርበት ትምህርት ዕውቀትን ቀሰሙ ቴንኪው ሰውም በሃይማኖቱ ሰውም በቋንቋው ዲስከሬጅ አታርጉ ቴንኪው እህትየው ቀጥይ ሚካኤል መቀጠል ትችላላችሁ እሺ ሰኒ እኔ ውጭ ስለሆንኩ ነው አሁን ስላላስኩ ነውና ሰኒ ከቻልሽ እንትኑ ልንገርሽና ክፈችልኝና አንብቢለት በውስጥ ልክልሻለሁ እኔም ስራ ነኝ ኦኬ አሞስ አለታች አሞስ መግባት ትችላለህ እኔ መረጃ ስለፈለገ አሁን ቀደም አልየለም እንደገና ድንጋይ ተጽፎ ታልሙድ ላይ ልታመጥ ትችላለሽ ታልሙድ እኮ ቶራ አይደለም ታልሙድ የሊቃውንቶች መጽሐፍ ነው አትቀበለውም ታልሙድን እኔ ማልቀበለው ቦታ ላይ ታልሙድን ማልቀበልበት ቦታ አለ አንዳንድ ቦታ ኦኬ ምን ነው የምትቀበለው ንገረን እስኪ ተናገሪ እኔ አልነግርሽም አንቺ አምጪና ይሄን ትቀበላለህ በይ አልቀበልም ልሻለሁ ለምን ይለሻለሁ ማልቀበለው ማንም ራባኒሞች አይቀበሉትም ታልሙድን ማን ነው 100% ራባኒም ያሉትን እንቀበላለሁ ያለሽ ኦኬ ምንድን ነው የምትቀበለው አንተን ጠይቀህ አሁን የሺባ ያስተምሩ ስላል የሺባ ሚማርሰው ሳፌክ ነው የሚለው አልቀበላቸውም ወይት አሁን የሺባ ሚማርሰው ሁሉ ታልሙድን ይቀበላል ይማራል አንተ የሺባ ነህ ካልክ ታልሙድን ተምረሃል ማለት ነው ተምሬያለሁ መማር ተምሬያለሁ ኦኬ ግን አትቀበልም ጋዲ ማቆረ አስቀደም እንደና ያልከኝ ማስረጃ የለም አላልክም እንዴ ታልሙድ ላይ አልተጻፈም ብሎ አይደል የተከራከረ ሰላም አቆቲ ተማት ከመጽሐፍ ቅዱስ ላይ ከኦሪትና ከነቢያቶች ከሉታርጎ ሚካኤል ሰላም ስኩቶ ሎላሚን ሎላክቺቭ ስኩቶ አቆብሰደ አና ኾምሪም እሱኮ የለም አልተጻፈ ስላለ ነው እኛ መረጃ ላልሰጠው የፈለኩት አንተ አለመቀበል አትቀበል ግን አይሁዳን ሁለው የሚቀበሉና
የተጻፈ የሚያስተምሩት ነገር ነው። ይሄ ወንድማችን የተናገረው נכון, הבנתי אותך, סלם. ኦኬ አትቀበለው ግን አላስተማሩም አትበላ እነሱ ቁጭ ብለው የሚያስተምሩ ይሄንን ነው የትኛው ትምህርት ቤት ነው የሚያስተምሩ ስለሱ ስለ אני לא יודע איפה הוא למד, באמת, אני לא יודע የትኛው ትምህርት ቤት ነው እስኪ ንገረኝ የት ነው የተማርከው እስኪ ልጠይቅ አንተ የት ነው אין לי מושג איפה הוא למד, איפה הוא למד, איפה למדת ንገረኝ የት ነው የተማርከው ሚካኤል ዩቱን ክፈተውና ንገረኝ የት ነው የተማርከው አዎ ሲሲ ንገረኝ ምን አጋባሽ የት እንደተማርኩ አንቺ ምን ያደርጋል ኦኬ ስለዛ አታውቀውም አልተማርከም አይደለም ኤርሚ ያውቀኛል በቃ መልስ የለም መጽሐፍ ከፍቼ በእውቀት ንከራከር ጥያቄን ጠይቅ እንደው ክርክር አረግን ከቻለ በእውቀትና በትምህርት ንከራከር ለው በእንትን ነገር ተምረህ አውራ ስማ አንተ መጽሐፍ ክፈትና የትኛው መጽሐፍ ላይ ነው ተጽፎ ያለ አሳብ ላይ ነገር እኮ ነው ማለት እኔና አንዴ ስሙኝ ቆይ ሚኪም ሁላችሁም አንዴ ሚውት አድርጉና ስሙኝ ቴንክ ዩ ካወራን አይቀር ህዝብ ስለሆነ የሚመራው ማነው የሚሰማው በመረጃ ላይ የተደገፈ ዕውቀት ብናወራ ህዝብ ይማርበታል እኛም ደግሞ እውነት እናገኛለን ወይ ደግሞ ውሸት ይጋለጣል ማለት ነው ስለዚህ አሁን ስለ ኢየሱዋ ስለ ጌታ ነው የጌታ መኖርና ለመኖር አይደለም ጥያቄው ነበረ ብሎ የሚለው እናንተ አይሁዳውያን ተስማማላችሁ እንደነበረ ማለት ነው በመሲህነቱ በአምላክነቱ ባታምኑ በሱ ጉዳይ እናውራ ብላችሁ ካላችሁ እኔ ከዚህ በፊት እንደምናወራ ሚካኤልም ታውቃለህ ሌሎቻችሁም ታውቃላችሁ ቅድም ጎይተው ማውርተናል ሌላ ብዙ አይሁዳውያን ታቻሉ የሚሰሙ ደሞም ገብተውም የሚያወሩ ምናወራ ማለት ነው በእውቀት ከሆነ በኢየሱዋ ላይ አምላክነቱን ጥያቄ ካላችሁ ከኔ ጋራ ማውራት እንችላለን ኦኬ ወይ ደግሞ ከሌሎች ወንድሞችም ጋራ ማለት ነው ያውም አዲስ ኪዳን ሳልጠቅስ ማለት ነው ብሉይ ኪዳን ብቻ በቶራና በክቱብም በነቢይም እዛ ላይ ብቻ ኢየሱዋ እውነተኛ መሲህ እንደሆነ ደግሞም ሰው ብቻ ሳይሆን አምላክ እንደሆነ የብሉይ ኪዳን ነቢያት የተናገሩትን እሱም በመረጃ ከዚህ በፊት እያሳየውን እንማማራለን ማለት ነው በጨዋነት አሁን ግን ምንድነው ያጣላችሁ ወይ ደግሞ ያጨቃጨቀው ጎይቶም የተናገረው እኔም እንኳን ራሱ በርቀት የሰማሁትኝ አብዛኛው ብለው የሚሉት ኢየሱዋ በነበረበት ዘመን በጣም ብሪሊየንት የሆነ ዕውቀት ያለው ጥበብ ያለው ንግግሩ ሰዎችን የሚማርክ ከዚህም የተነሳ ብዙ ሰዎች የተከተሉት በጣም ሃይማኖታዊ ሰው ወይ ደግሞ መንፈሳዊ ሰው እንደነበረ አብዛኞቹ ይናገራሉ ብሎ የሚላውን የተማሩ ሰዎች እነ ሰላምዬም እነ ብራዊትም እነ ማሩ ወንድሜ ማሩ ናስቼም ሁሉ ሲናገሩ ሰምቻለሁ ኦኬ አሁን ሚካኤል አይደለም ብለን ብትል ከሆነ በእርግጥ እሱ ዕውቀት የማይገባው ወይ ደግሞ ዕውቀት የሌለው ደግሞ ብዙ ሰዎች የማይከተሉት ሰው ነበረ ብለን ብትል ከሆነ በመረጃ አምጣ ግን አብዛኛው ራባዮች ቀደም የሚያለችው ታልሙድ ላይ ነው ግማራ ላይ ታልሙድ ላይ ይነበብልኝ ብላችሁ የተጻፈ ነገር ነው ማለት ነው ስለዚህ ወንድማችን ጎይቶም የተናገረው የተጻፈ በአይሁድ ራባዮች ዘንድ ሁሉ የሚታመን ነው ህዝቡ ሁሉ የሚያምነው ነው ህዝቡ ሁሉ የሚያውቀው ነው ስለዚህ እዚህኛው ላይ መከራከሩ ትክክል ነው ያ ስለዚህ ከፈለገም ሽክራታናህ ከፈለገም ያ በቃ እዚህ ላይ መከራከሩ ቀርቶ ከዛ ይልቅ የሚጠቅመን ምንድነው ማን ነው ኢየሱዋ ኦኬ የማርያም ልጅ ነው ኦኬ እናንተም ታውቃላችሁ የማርያም ልጅ መሆኑ ታልሙድም ላይ ተጽፏል የማርያም ልጅ ነው አባት አለው ብላችሁ ትላላችሁ ማን ነው አባት ኦኬ መጽሐፍ ቅዱስ አባቱ ዮሴፍ ተብሎ ተጠርቷል በእርግጥ ዮሴፍ ወልዶታል ወይ ዮሴፍ ከማርያም ጋር የግብረ ሥጋ ግንኙነት አድርጎ የወለደው ልጅ ነው ወይ በዚህ ከሆነ እንነጋገር እኛ ዮሴፍ ከማርያም ጋር የግብረ ሥጋ ግንኙነት አድርጎ ኢየሱዋን እንዳልወለደው ኢየሱዋ የተወለደው በእግዚአብሔር መንፈስ መሆኑን በድንግሊቱ እንደወለደችው ያለ ወንድ ዘር እንደወለደችው የብሉይ ኪዳን መጽሐፍትን እያነሳን ከኔ ጋር እንነጋገር ኦኬ አምላክ አይደለም ብላችሁ ካላችሁ አምላክ ለመሆኑ ከብሉይ ኪዳን መጽሐፍት ላይ ያው አዲስ ኪዳን ስለማትቀበሉ ከብሉይ ኪዳን መጽሐፍት ላይ እንነጋገርና ሰው ይማራል አሁን እናንተ ጋር በታሪክ እንደነበረ ታውቃላችሁ በመጽሐፍ ቅዱስም ተጽፏል በታሪክም አለ የአይሁድ ሂስቶሪያን የሆኑ ሰዎች ሁሉ ጭምር የጻፉት ነው ቀደም ወንድምነትም ቢን ያነበበልን የሮማውያን ሂስቶሪያን የሆኑ ሰዎች ሁሉ ጭምር የጻፉት ነው በኢየሱስ ክርስቶስ በምድር ላይ የነበረ ሰው ለመሆኑ ሰው ሆኖ አይሁዳዊ ሰው ሆኖ ለመወለዱና እንደነበረ ማንም አይከድም
ግን በክርስቲያኖች ዘንድ ብቻ ሳይሆን በአይሁዳውያኑ ጌታን ባመኑ ጌታን ኢየሱስ ክርስቶስን እሱ የዘላለም አምላክ የእስራኤል አምላክ ያህዌ ነው ብለው በሚያምኑ በሐዋርያቱም ከዛም በኋላ በተነሱት ሁሉም ዘንድ ጭምር የሚታመነው ጌታችን ኢየሱስ ክርስቶስ ተራ አንድ ሰውዬ ብቻ አልነበረም። እንደ አንድ አይሁዳዊ ሰው አንድ ተራ ሰውዬ ነበር፣ ወይ እንደ አንድ አይሁዳዊ መምህር አንድ ተራ መምህር ብቻ ነበር ተብሎ የሚባል አይደለም። ታዲያ ማን ነው? ታዲያ የሽዋ ማን ነው? ኤልጊቦር ነው። የሽዋ ማን ነው? አቢአድ ነው። የሽዋ ማን ነው? ሻረሻሎም ነው። እንደዚህ ተብሎ የተጠራ ፍጡር የለም። አለ ብላችሁ የምትሉ ከሆነ ከይሁዳም ነገስታትም ከእስራኤል ነገስታትም አሳዩን። በዚህ ስም የተጠራ የተወለደው የሚወለደው ሕፃን አቢአድ ነው ተብሎ የዘላለም አባት ተብሎ የተጠራ ፍጡር ካለ አሳዩን። እንዲህ ተብሎ የተጠራው ግን የእስራኤል አምላክ ራሱ ያህዌ ነው። የሺዋ የእስራኤል አምላክ የአብርሃም አምላክ ያህዌ ነው። ነቢያቱ በሙሉ በአንድ አፍ የሚናገሩት ተርሜን ያልሰበክ አልመጣውምና ይቅርታ። ስለ ፋሲካ ባልታወሩ ከፈለጋችሁ አወራለሁ። ይቅርታ። መልካም ቀን ይሁንላችሁ። ከፈለጋችሁ እናንተ ጋይ ምናምን ተባሉትም ኑና ከኔ ቤት ከፍተን ከኔ እንደበሰሉት ወንድሞች ጋር ስብከት ሳይሆን እኔ ልሳበክ አይደለም የመጣው። ይቅርታ። መልካም ቀን ይሁንላችሁ። ሚካኤል ማታቀውን አቃለው ብለ የኔ ሚካኤል ያስባል በሰሙ አታቆላ ግሊ አተደካ መፕራኪመሽ በታልሙድ ወንድሜ ማሰከት ከዘ ለአንተ አስተምራለሁ። ሚካኤል አንተ እኮ ረባዮችን ማትቀበል ሰው እኮ ነህ። አሁን እነሱ የሚናገሩትን እንኳን ማትቀበል ከምን የመጣህ ነህ? ገባህ? ረቡ ጾደቅ መላኽ ማነህ አንተ? ከፍት ስጅም ተምረና መሳረብ አትሳረብ። ግን ሚካኤል ለምን መካድ እንደፈለገ ግን አላውቅም። ጎይቶም የተናገርከው እንግዲህ በአይሁዳውያኑ ዘንድ የሚታመን ነው። የሽዋ የተማረ ሰው ለመሆኑ ብዙ ህዝብ የሚከተለው ሰው እንደነበረ ብዙ ህዝብ እንደወደደው በዚህ ምክንያት ቀንተውበት ለሮማውያን አሳልፈው እንደሰጡትና እንዳስገደሉት በቃ ይታወቃል። ምንም የሐሰት ምስክሮች ተገናኝተው እርስ በርስ አልስማማ ብሎ ግን የተገደለበት ምክንያት በእነሱ ሸፍጥ አንድ ወንድም እንደውም ያለኝ ስላንተ ስል ፊልም አየዋለ። ያ ወንድም እዚህ ሊኖር ይችላል። ስሙን አልጠራውም። ስሙን እንዳጠሩ ምናልባት ሲናገር የሰማችሁ ሰዎች እና ምንድነው ያለ መጨረሻ ላይ ፖለቲካዊ ሸፍጥ ግን ተሰርቶበታል ነው ያለኝ። ስላንተ ስል ኤርሚያው ስለምወድህ ስላንተ ስል አያዋለሁ አለኝ። የይሁዲ እምነት ተከታይ ነው። ስላንተ ስል ፊልሙን አያዋለሁ አለኝ። አየው እና መጨረሻ ላይ ያለው ፖለቲካዊ አሻጥር ተደርጎበታል በይሽዋ ላይ ያለኝ ማለት ያለ በደሉ ነው የሞተው። ይሄ ደግሞ ከማን ጋር ይስማማል? ኢሳያው ከተናገረው ትንቢት ጋር ይስማማል ማለት ነው። ግፍን አላደረገም ተንኮልም ባፉ አልተገኘበትም ይላል። ታዲያ ለምን ሞተ ነው? ጲላጦስ ጋር ሄዶ መርምሮት የአሕዛብ ንጉሥ እኮ ምስክርነቱን ሰጠኮ። እኔ ከዚህ ሰው ደም ንጹህ ነኝ ብሎ ምንም እንኳን አሳልፎ ለፍቃዳቸው ቢሰጥም ግን ንጽህናውን እኮ መስክሯል። የክሱ ጽፈት መስቀሉ ላይ የተጻፈው የአይሁድ ንጉሥ ተብሎ እንጂ ሌባ ነው ተብሎ አይደለም፣ አመንዝራ ነው ተብሎ አይደለም፣ አጭበርባሪ ነው ተብሎ አይደለም። የተጻፈው ጽፈቱ ላይ የተጻፈው የአይሁድ ንጉሥ ነኝ ብሎ ስላለ አምላክ ነኝ ብሎ ስላለ ነው ማለቱ እኮ። ታዲያ ትክክል ነዋ። የሽዋ አምላክ ነኝ ያለ በእርግጥ ጻድቅ ነው፣ እውነት ነው፣ ትክክል እኮ ነው። ማን ያለው? የብሉይ ኪዳን ነቢያት እኮ ሲመሰክሩለት እኮ መጥተዋል። እያንዳንዱ ኤልጊቦር ነው እያለ ኢሳያው ተናግሮ የሰማኑን ነገር ማናምኗል እያለ እየተናገረ እስራኤል ሰምቶም አላመነም። የሽዋ አምላክ ነኝ ብሎ አለ። አዎ ነኝ ብሏል። ይሄን በማለቱ አይደል አይሁዳውያን የጠሉት? አዎ። ግን ታዲያ አምላክ አይደለም ነው? የአብርሃም አምላክ በሲና ባሪያውን ሞሼን በሲና ተራራ ላይ ያናገረው ሰው ሆኖ ከድንግሊቱ የተወለደው የዘላለም አምላክ እግዚአብሔር የምድር ዳርቻዎች ሁሉ ፈጣሪ ነው። ያ የዛሬ 2000 ዓመት የነበረው የሽዋ አሁን የምትጨቃጨቁበት ማለት ነው። እሺ ወንድሜ በጣም ነው ማመሰግናችሁ። አዘውላችሁ እኔ ትክክል ነው ያወራሁት፣ የተማርኩት በእውቀት ማለት ነው። ከዚህ ሰው ከተቀየመ በሐሳቤ በእውቀቴ በተማርኩት ነገር አባቴ ራሱ ራብ ነው፣ ይቅርታ ሚታይ ራብ ነው።
ኦኬ ራብ ማለት ደግሞ አዋቂ እንትን ያኒ ሩሃኒዩት የቶራ የሚያውቅ ሰው ነው እና በዛ ነው እኔ ያወራሁት በሱ እውቀት በእነሱ ያስተምሩኝ እውቀት ነው ያወራሁት። ከዚህ የተቀየሙ ሰው ካላችሁ ይቅርታ እጠይቃለሁ። የማንም ሰው ሐሳብ እቀበላለሁ፣ ባለወደውም እቀበለዋለሁ፣ ግን አልሰድበውም ወይ ደግሞ የማንም ሰው ሃይማኖት አረግጠውም። የሰው ሃይማኖት ካከበርኩ ነው ያንተ ሃይማኖት የሚከበረው። ይሄ ማወቅ አለባችሁ ከሁላችን ማለት ነው። ደንጃ አምናለሁ ካልክ ደግሞ ምንም ችግር እመነው ብዬ አከብርሃለሁ። እና ጁሽ የታወቁ ነው በዓለም ኦኬ ሁሉ ከእስላምም ከክርስቲያንም ኦርቶዶክስም በዛም በለው ሁሉ ከኛ ተጥፏል ወንድሜ። እሱ ደግሞ ትንሽ ትምህርት መስፈልግ ቲፓ ሰላም ትግላይ ቲፓ ለሸፈት ቢልሞድ ሎም ኤቨርለዘ እና ወዳችኋለሁ። ታንክስ ተባረክ። ትንሽ ትዕግስት ይኖራችሁ። ፎሎ ባክ ተማሩ ነው የሚላቸው። ፎሎ ባክ ለማለት ብዬ ፕራይቬት አድርገዋል። እመልሰዋለሁ። ፕራይቬት ነው በስራዬ ጉዳይ ነው እመልሰዋለሁ። በቃ ያ ቴንክ ዩ ወንድማችን። መልካም ቀን በእውነት እሺ። ሶሪ ቤት ከከፈታችሁ እመጣለሁ። ሚካኤልም ከከፈተ እመጣለሁ። ችግር የለውም። ሚካኤል እመጣለሁ። ችግር የለውም። ቴንክ ዩ ወንድማችን። እሺ ኦኬ። አንድ ወንድም እዚህ ቁጭ ብሎ ጠይቆ ነበር ያስገባሁት። ሶሪ እንግዲህ ለእኛ ለእነሱ ጥያቄው አይደል ነው ገበር ባሬው ምን አይነት ስም ነው? እንዴ ነርሚ ገበር ባሬው ማስማሰል ነው። ዳራ ነው። ጌታ ይመስገን። እንዴት ነህ? እሺ ዳና ነው ነገር ያለ እኮ ይሁዳ ሃይማኖት ነው የምከተለው። ኦኬ ግን በዚህ ስም አላውቅም ነበር። ሌላ ስም ነበር የነበረ? በሌላ ስም ከሆነ አይደለም። የዛሬ ዓመት ተኩል ምናምን አውርተናል። እሺ ወደ ሱሱ ምናምን የሚለውን ስም የምታስታውስ ከሆነ ኦኬ። እሺ ብዙ ሺህ ሰው ስለሆነ እንግዲህ ዘንግቼ ነው። እሺ ከይሁዲ ቤተ እምነት ነው? አይ በጣም ጎበዝ ነገር እርሜ ድምጽ አትረሳ። እሺ ከይሁዲ ቤተ እምነት ነው? አዎ ከይሁዲ እምነት ነው። በመሽያው አታምንም? በኢየሱዋ አታምንም ማለት ታምናለህ ይከባል። ግን ኖ ማለት እኔ ያው ለምሳሌ በይሁዲ እምነት ነው የማምነው፣ ግን እኔ ያው ለምሳሌ አልቀበልም። የሺዋን አንድ ሰው ነው ብለህ የምታምነው ወይስ እውነተኛ መሺህ የእስራኤል አምላክ ብለህ ነው የምታምነው? ኖ አምላክነቱን አላምንም፣ ግን መሲሁ እንደነበረ አውቃለሁ፣ አምናለሁ። ኦኬ አምላክ የሚለው ጋር ነው ችግሬ። ለወንድሞቼ እኔ ጥያቄ ነበረ፣ ግን እነሱ ወጡ ቀድመው እድሜ ወጡ። ሚካኤል ወጣ ልሰበክ አይደለም ብሎ አለ። አዎ እንደው ትዝ ካለ እንደው ከመጀመሪያው ማለት ነው ሊጀምር ነበር ከስር መሰረቱ ማለት ነው። ትዝ ካለ የዛሬ ዓመት ተኩል ነው አካባቢ አስቻለው ማለት ነው መጽሐፎችን ላክልኝ ብለህ ጠይቀው ነበር። ትዝ ይላል መጽሐፍ ታምጣልኝ ምናምን ነገር ያልከኝ እንደነበር ነው። አምጣልኝ ሳይሆን መጽሐፎችን ላክልኝ ብለው ነበር። የሆነ መጽሐፎችን ከእስራኤል የዛሬ 1 ዓመት ተኩል 2 ዓመት አካባቢ እነዛ መጽሐፎች ደግሞ ትዝ ካለ ማለት ነው ልክ አዲስ ቤተሰቦች በሚገቡበት ሰዓት ተቀናብሮ የሚጻፍ አዳዲስ መጽሐፎች አሉ። መጽሐፍ ቅዱስ ተብሎ ማለት ነው ለትምህርት ተብሎ እዛ ላይ አሁን ልክ አስታውስኩኝ። እነሱ መጽሐፍቶች ይፈልጋሉ ነበር በወቅቱ። ልክ ነው። እጅ ላይ ገብተው የሆኑ አይሆኑ አልገቡም። ቢገቡ ጥሩ ነበር። እንደውም ጫን ብለህ ተገባበት ነበር። ኦኬ እና እነሱ የመጀመሪያው ከሰሩ ነው ያልኩት ለምንድን ነው ልክ አለ አይደለ እዚህ ሀገር በመገባበት ሰዓት ለምሳሌ ትምህርት የግድ መማር ያስፈልጋል። የሚያስፈልገው ወደ ሃይማኖት ለመቀላቀል ምናምን ነገር ትምህርት እማራለሁ። ኦኬ እንደኔ ማለት ነው አንድን ሰው ለምሳሌ ትምህርት ለማስተማር ወይ ደግሞ ሃይማኖቱን እንዲቀይር ካስፈለገ ወይ ደግሞ ነገር ካስፈለገ የምታወራው የምችለው ማለት በመጽሐፍ ቅዱስ ነው። ሌላ ራስህ ጽፈህ ወይ ደግሞ አንተ አዘጋጅተህ ስፔሻሊ ብለህ እንደዚህ አሳትመህ
ይሄማ ለነሱ ብቻ ነው ተብሎ አይደለም። ከተሳሳትኩ ይቅርታ። ኦኬ ጥያቄ ነው ምንድነው አልገባኝም። ኖ ከተሳሳትኩ ይቅርታ ስለ እንደዚህ አሁን ለምሳሌ አንድ ቆይስኪ ግራ ላጋባና ወደ ቤተሰቦች ወደ እስራኤል ሀገር በሚገቡበት ሰዓት አሁን ለምሳሌ መጽሐፍ የሚማሩበት መጽሐፍ የተለየ ነው። የተጻፈ መጽሐፍ እንደ መጽሐፍ ቅዱስ አንተ አስቸን የጠየቁት ወይ ደግሞ የለመንከው መጽሐፍ ማለት ነው። ኦኬ እና እኔ አንዱ ጥያቄ ለምን አስፈለገ የሚለው ነው። ድምጽ ግን በደንብ ይሰማል አይደል? ለነሱ ነው ወይ ይሄንን መጽሐፍ ለምን አስፈለገ ብለህ ብትለው ወይስ ለኔ ነው? ለነሱ ነው። ይሄ ጥሩ ጥያቄ ነው። ይሄ እነሱ ልጠይቃቸው የፈለኩት ነው። ለምን አስፈለገ? አሁን ቶሮ አለ አይደል? ቶሮ እያለ ቶሮውን ማስተማር ሲችሉ ወይም ደግሞ ግማራም ሚሽነም ሁሉም አለ አልጠፋም። ግን ተጨማሪ መጽሐፍ ማለት ነው ታትሞ በየሰዓቱ የሚቀያየር መጽሐፍ ማለት ነው ገጹም ትንሽ የሆነ ማለት ነው ያን መጽሐፍ ጽፎ ማስተማር ለምን አስፈለገ የሚለውን ጥያቄ ልጠይቃቸው ነበር መጀመሪያ ሲጀምር ማለት ነው። ግን መጥቶ መልስ የሚሰጥልኝ ካለ ወይ ደግሞ ይችላል የሚል ካለ እታች አሉ። መምጣት ከፈለጋችሁ መምጣት ትችላላችሁ። 1000 ሰው አለ። ሌሎች ካላችሁ መመለስ የምትችሉ ሰዎች ካላችሁ ኑና ንገሩን። ግን እንግዲህ በጎ ፍቃዱ የሆነ ሰው መጥቶ መነጋገር ይችላል። በተለይ ጌታን በተመለከተ የሺዋን በተመለከተ መነጋገር የሚፈልግ ሰው ካለ እሱን ዋናው እሱን ማወቅ ነው ህይወትም የሚሆነው፣ እሱንም አለማወቅ ነው ጥፋት የሚሆነው። ለአይሁድም ይሁን ለአሕዛብ የሚጠቅመው ሁዝ ጂሰስ ነው። በቃ ማን ነው ኢየሱስ? ማን ነው የሺዋ? ማን ነው? በቃ ከአንድ ድንግል ሴትም ይሁን ወይ አንድ ተራ ሴት እንደምትሏት ችግር የለውም፣ የፈላችሁትን በሉ። እኛ ፊት ግን መታችሁ በመረጃ ተራ ሴት ብላ አትላትም። ኦኬ። ግን ከአንዲት ልጃገረድ የተወለደ አንድ ተራ ሰውዬ አይደለም፣ የሆነ ሰውዬ ብቻ ብለህ የምትለው አይደለም። ልክ ነው፣ ሰው ነው፣ ፒውር አይሁዳዊ ሰው ነው። ሂዝ ጁሽ አይሁዳዊ ሰው ነው። ግን አንድ ተራ አይሁዳዊ ሰው ብቻ አይደለም፣ ተራም ሰው የሚባል አይደለም። ከሰዎች እንኳን ተርታ ይሄው ራባዮች ሁሉ እየመሰክሩለት በጣም ሂዝ ብሪሊየንት የነበረ ሰው ነው እያሉ ይመሰክሩ ነው። ከዛ ባለፈ ግን እሱ ማለት አወጣጡ ከቀድሞ ጀምሮ ከዘላለም የሆነ የእስራኤል ንጉስ፣ የእስራኤል አምላክ ገዢ አምላክ ፈጣሪ ነው። የሰማይ የምድር ፈጣሪ ነው። ይሄን ነው እስራኤል ሚስ ያደረጉት። ቀደም በነበረበት ሰዓት ላይ አይ ቲንክ ከሺንጋ እያወራን የነበረበት ሰዓት ላይ ይሄን ነው የዘነጉት። እና በዚህ ላይ ብናወራ ሌሎችም ሰዎች ካላችሁ ገብታችሁ ማውራት እንችላለን። ጥያቄ ምልክት ማድረግ አይደለም። እህትዬ ከገባሽ እሺ። አማራ ኩዊን አለች። እሺ እህታችን ከላይ እሺ ጥያቄ ምልክት አድርግሽ እህታችን። እሺ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው እህታችን? ይቅርታ፣ ከየት ቤተ እምነት ነው? አያስፈልግም። ካላስፈለገ የምታወሪን ነገርም አያስፈልገንም፣ ልናወርድሽ ነው። እዚህ የሚያወራ ሰው ከይሁዲ፣ ከእስልምና፣ ከኦርቶዶክስ፣ ከወንጌላውያን እምነት ካለውም እምነት ከሌለውም ነው እንጂ እምነትሽን ካልተናገርሽ የምትናገሪው ነገር አንዳች አይረባንም፣ አንዳች አይጠቅመንም ማለት ነው። እሺ፣ አመሰግናለሁ። እሺ፣ እኛም እናመሰግናለን እህታችን። መልካም ጊዜ ይሆናልሽ።